መስፍን ከኔ ጋር ለመስራት ተስማምቷል። ስለዚህ ከዚህ በኋላ እሱን ማስወገድ አይከብደንም። ልጄ ወዳሃታል አይደል? ግን እሷ እንደና አይነት ሰው የምትል አይመስለኝም። የዛሬውን ተሻስፈራል። አትፍራ የኔ ልጅ። ካሁን በኋላ ሁሉ ነገር ወደ ቦታው ይመለሳል። ስለምንም ነገር እንድትጨነቁ አልፈልግም። እስቲ እናሲስ ታዲያ ምንም ማያዝ እኮ አይጠበቅብኝም። ነገ መጥቻ አንተን ማሸነፍ ነው በቃ። እስካሁን ድረስ በበቂ ችግር ውስጥ አልፈናል። ይበቃል። ይህን ሁሉ ነገር የማደርገው ለቤተሰባችን እንደሆነ እንዴት ባስረዳ ነው የሚገባ? ያን ጊዜ አባት ማን አንደኛ እንደሆነ ያያል። የአባቴን ስም ካፍ አውጣ። ይህን ኬዝ ለህግ እንተዋዋለን። እንዴት ተብሎ ትንሽ ማሰብ ነው የሚጠበቅብን። አንተ ልጅ እስከዚህ ሰዓት ድረስ እንዴት ትተኛለህ? እንዴት አድርግ አባዬ? ትንሽ እኮ ጉሮሮዬን አሞኝ። ከክርክር መቅሪያ አዲስ የመሸወጃ ዘዴ ነች። የምሬን ነው አባ። ይኸው ማውራት እራሱ እኮ አልቻልኩም። እስቲ ጉሮሮ ቆስሎ ከሆነ ያዋል እስቲ አሁን እንዴት ነኝ አንበሳ? ምን ተፈጥሮ ነው? ልጅሽ ጉሮሮዬን አሞኛል እያለ ነው። ጉሮሮዬን አሞኛል? አዎማ። ውይ የኔ ልጅ ድምጽህ ተቀይሮ የለ እንዴ? ተው በቃ ትታገልበት። ባይሆን አባትህ እስኪሻል ድረስ ውድድሩን ያስተላልፍልሃል። ውድድሩን ማስተላለፍ አልችልም ገሊላ። እንዴ ለምንድን ነው የማትችለው መላኩ? የትምህርት ቤቱ ዳይሬክተር እኮ ነህ። የትምህርት ቤቱ ዳይሬክተር ስለሆንኩ ነገሮቹን እንደፈለግኩ ማጠፍና መዘርጋት እችላለሁ ማለት አይደለም። ህጎች አሉን። እና እንደዚህ ሆኖ ምን ይሁን ነው የምትለው? ትንሽ ብቻ ነው ያመሙ። መድኃኒትና ማስታገሻ እንሰጠዋለን። ወደ ክርክሩ መሄድ አለበት። አለበለዚያ በህጉ መሰረት ልዑል ነው የሚያሸንፈው። መላኩ ጥሩ እየተሰማው አይደለም። ለምንድን ነው ማይታይ? አይሆንም። እንደውም ለሉልማ እጄን አልሰጠው። ቅዝቃዜ ሆናል ያዝ ያደረገ። ባይሆን እህቴ ጋር ደውልና የባህል መድኃኒት ጠይቃታለሁ። መላኩ ስልኩ አይሰራም። ደግሜ ልደውልለት። ባመክሮ ነው የወጣው። ስለዚህ አንተ የእሱን ጉዳይ የያዘውን ፖሊስ አስመስለት ትደውልላታለህ። በቃ ይሄ እንድታረግልኝ ነው የምፈልገው። ከዛ በኋላ ያለውን ራሱ ይፍታው። ዋናው ጉዳዩ እህቱ ጋር እንዲደርስ ብቻ ነው የምፈልገው። እሺ አመሰግናለሁ። ቻው። አንተም እንዴት አደርክ? ስንዱ ከሆስፒታል ከመጣች ጀምሮ አንድ ቀን የሰላም እንቅልፍ ተኝታ አታውቅም። አንቺ ግን አሁንም ራስ መስፍንን መተንኮስሽን አላቆምሽም። የእሱ ነገር አብቅቶለታል። ወይ ወደ እስር ቤት ይወርዳል ወይ እጁን አጣጥፎ ይቀመጣል። እስር ቤት ካልገባ ግን የእኛን ኑሮ ሲኦል ነው የሚያደርገው። ማረጋውን አውቃለሁ። የኔ ልጅ አምሮብሃል። ሁሌ እኮ ነው እንደዚህ የምለብሰውማ። መቼም የሴት ጓደኛ የምታስተዋውቀኝ? ኧረ እኔ ሴት ጓደኛ የለኝም። ደስ ትለኛለች ካልካት ልጅ ጋር እያወራህን ነበር? ምን ተፈጠረ?
ምንም አልተፈጠረም። በቃ ተይኝ። ፈራ አይደል? እንዴት ልታወራት እንደምትችል ላሳይክ እችላለሁ። አይ አያስፈልግምማ። ልጄ ንገረኝ እንጂ ሁሉም ነገር ልረዳክ እችላለሁ እኮ። በልጅቷ ምክንያት ደስተኛ ነኝ አላልክም? እሷ ደግሞ ምስጋና ስለወደዳት በጣም ተደስታለች። አይሆንም፣ ምስጋና ይወዳታል። መላኩ ሁሉም ሴቶች ይወዱት ነበር ከኔ ውጭ። እኔ በቃ እማዬ አመሰግናለሁ። ልሂድ፣ ማርፈድ አልፈልግም። እሺ ልጄ፣ ደህና ዋል። አንተ ልጅ ምን እያደረግህ ነው? ደግሞ ምን አረኩኝ? ምን አደረግኩ? ተነስተህ ልብስ መልበስ ሲገባ አንተ ስልክ ላይ ተፈጣለህ። በሽታን አስታመህ ወደ ክርክሩ መሄድ ሲኖርብህ አንተ ግን ፌስቡክ ላይ ወሬ ትቃርማለህ። ይህን እኮ ከአንዷ ጋር በወሬ ተጠምዶ ነው። ኧረ እኔ ከማንም ጋር ቻት አላረኩም። ምስጋና፣ እንደዚህ መቸኮል የለብህም። ምንጊዜም ቢሆን እኮ ሴቶች አሉ። አረማ እንደዛ አይደለም። እንካ አሁን የነው አጥና እንውጣ። ወሬው ሌላ ጊዜ ይደርስልሃል። ደግሞ ዩኒፎርምን ልበስ። ትንሽ ቢያርፍበት አይሻልም? ከሌላ ክርክር አለበት፣ መሄድ አለብን። ጤንነቱ ለምንድን ነው አደጋ ላይ የምትጥለው? መቼ ጣልኩት? እህቴ ትንሽ የጉሮሮ ኢንፌክሽን ነው ብላኛለች አላልኩሽም? እንዴት ነው እዛ ሆና እዚህ ላለ ልጅ በሽታ መናገር የምትችለው? ከሌላ እየሞተ አይደለም እንዴ? እስኪ ሞት ነው እንዴ የምንጠብቀው? ዛሬ ልዑል እንዲያሸንፈኝ አልፈቅድም ብሏል። ይሄ እሱ ምርጫ ነው። ይሄን እያደረገ ያለው ብቸኛ ምክንያት አንተን በድጋሚ ማሳዘን ስለማይፈልግ ነው። ይሄ ክርክር የሚጠቅመው ለእሱ እንጂ ለእኔ አይደለም። እንደዛ ከሆነ ለእሱ የሚጠቅመው ህመሙን ማስታመን ብቻ ነው። ትንሽ ችግር ባጋጠመው ቁጥር ነገሮችን ጥሎ ይሽሽ እያልሽኝ ያለሽ? አላልኩም። ነገር ግን እንደዚህ ማሞቱ ቢሆን ውድድሩን አልቀርም እያለ ነው። ይሄ ደግሞ አንተን ለማስደሰት ነው። ታዲያ እንዴት ነው ይሄ እኔ ችግር የሚሆነው? መላኩ ይፈራሃል። እንደዚህ መሆኑ ነው ያለ ፍላጎቱ ሁሉን ነገር ለአንተ ብሎ ነው የሚያደርገው። እኔ በቃ ሆስፒታል ይዤ እሄዳለሁ። እና ተነሳ። ጥሩ፣ እንዳሻሽ ማድረግ የምትፈልገው ነገር ሁሉ አድርጊ። ሁለታችሁም እንድትሰሙኝ እፈልጋለሁ። ወንድሜ፣ አዎ ማውራት እችላለሁ። ወደ ስምምነት እንደምንገባ እርግጠኛ ነኝ። ግን 50% ቅናሽ ያንን ማድረግ የምችል አይመስለኝም። ግን ያንን ስናወራ እየጠጣንና የተዝናናን ነበረ። እርግጠኛ መሆንልህ ዛሬ ጥሩ ቅናሽ አደርግልሃለሁ። 25%። ጥሩ ዋጋ ነው። ሄሎ ሄሎ፣ እኔ የምልህ የትኛው ደንበኛ ነው? ወዳጄ በማያገባ አትግባ። እንደዚህ አይነት ጥያቄ ጠይቋለሁ ብለን ያበቃልሃል። ስለባለፈው ምንም አላልከውማ? ስለባለፈው ቢሰማማ ሆስፒታል እንጂ እዚህ አትገኝም ነበረ። አለቃ ሰዎቹ ታማኝ እንዲሆኑ ይፈልጋል። ስማኝማ፣ ምስጋና እኮ እንደዚህ አርፍዶ ያውቅም። የነገረ ነገር አለ እንዴ?
አዎ ምን እንደምታሸንፍ ስለማውቅ ራሴን ማዋረድ አልፈልግም። እቤት ሆኜ የክርክር ቡድን መሪነትህን እንድታጣጥም ልፈቅድ ወስኛለሁ። ቆይ የምር እንደዛ አለት? እኔ እንደዚህ ለሱ ተጨንቄ አንተ እዚህ ትቀልዳለህ? አልተደሰትኩም ለማለት ነው። እውነታ ደግሞ ያ ነው። ምስጋና አልመጣም? ፈርቶ ቤቱ ተኝቷል። ጸጥታ። ልዑል፣ ክፍሌ ውስጥ ምንም አይነት ጋጥ ወጥነትን እንደማልታገስ ነግሬሃለሁ። ይኸውልህ ሰዎችን ሳታጣጥል ውድድሩን ማሸነፍ ትችላለሽ። ይኸውልህ ከክርክሩ በኋላ ጓደኛ ልትሆን ትችላለህ። ነገር ግን ለክርክር ቡድን መሪነት የማስከፈልን ዋጋ እንዳትገረምበት። ህይወት እንደዚህ ነች። እንዴት ልረዳህ እንደምችል አላውቅም። ምክንያቱም ብዙ ትዕዛዞች አሉ። አንተ ስትሄድ ለሌሎች ደንበኞች ቅድሚያ ሰጠን። እሺ ሞክራለሁ። ምን ብዬሽ ነበር? እሳት ነሽ። ይሄኔ ራስ መስፍን ምን ነው በቀረብኝ የሚለውን ዘፈን እየዘፈነ ነው። ታውቂያለሽ፣ ሊሰራ እንደሚችል አስቤ ነበር፣ ግን በዚህ ልክ አልጠበቅኩም። ሰርቷል ብሌን፣ በደንብ ሰርቷል እንጂ። ይሄ ማለት ብዙ ምንሰራቸው ስራዎች አሉ ማለት ነው ደሊና። የቤት ኪራይ የምትከፍልልኝ ይመስል ሳትናገር ዘው ብለህ መምጣትን አቁምሽ። ከልጆቼ ጋር ነው የምኖረው። በዚህ እድሜያቸው ቤት ውስጥ ከቤት መውጣት አለባቸው። አንተ አለ አይደለም እህት ቤት እስካሁን ድረስ የተጎለጥክ። እነሱስ ወላጅ አባታቸው ቤት ነው ያሉት። ደግሞ ልጆቼ ማድረግ ያለባቸውና የሌለባቸውን አንተ አትነግረኝም። ልክ ነህ። እነሱ ላይ ጉዳት ለማድረስ ፍላጎት እንደሌለኝ ታውቃለህ። ምክንያቱም እኔና ብሌን አሁን በስራ ላይ ነን። እድለኛ ልጅ ናት። ባለፈው እንደዛ ችግር ውስጥ ከከተተችኝ በኋላ አብቅቶላት ነበር። ምን ማለት ነው አብቅቶላት? ህጋችንን ታውቃለህ ዝናው። እኔን ከአንተ በላይ ጠንቅቆ የሚያቀኝ ሰው የለም። ልጄ ልትገላት ሞክረህ ነበር? መልሴ ምን ሊሆን እንደሚችል እያወቅህ ለምን ትጠይቀኛለህ? እኔም ይሄን ነገር ዝም ብዬ እንደማላልፈው ታውቃለህ። ጓደኛዬ፣ እዚህ የመጣሁት አሁን አንተን ለማየት ነው። ምን እንዳደረግ ማወቅ እፈልጋለሁ። ምንም አላደረኩም። ልጅህ ካሳሰረችኝ በኋላ እንደምንም ብዬ በራሴ ወጣሁኝ። ስመለስ
ሰራተኞቹና መካኒኮቹን ሰብስባ ስታሳድምብኝ ደረስኩባት። ያው አለ አይደለም አንዳንድ ትምህርት ሰጠኋት። ልጄን ልትገላት ሞከርክ? አልሞከርኩም፣ ግን አሁን ስምምነት ላይ ደርሰናል። ከቤት ይውጣ። ውጣ። አልገደልኳት። ማድረግ እችል ነበር፣ አላደረግኩት። ያንተን ትምህርቶች አውቃቸዋለሁ መስፍን። ሰው ከአንተ ከሞት ሌላ ምንም የሚማረው ነገር የለም። ዝናው ልጅህ አስቸጋሪ ነው። እኔ ደግሞ ታግሻታል። እኔን ለመጠየቅ ደግመህ እዚህ ቤት እንዳትመጣ። ቁጣ ሲወርድ ተመልሼ መጥቻ ያህል ክፍል ውስጥ ተኝቷል። ሐኪም ቤት ወስዳለሁ ብለሽ አልነበረ? አይ አልወሰድኩትም። ለምን? ምክንያቱም ከጭንቀቱ እረፍት ነበር የሚያስፈልገው። አንቺ እኮ ነሽ ሐኪም ቤት ካልወሰድኩት ያልሽው። መድኃኒት ሰጠሁ አይደል እንዴ? እኔም በተራዬ ሎሚ፣ ዝንጅብል፣ ማር አድርጌ ሰጥቼዋለሁ። በቃ አሁን ይሻለዋል። ለምንድን ነው ወደ ክርክሩ እንዲሄድ ያልፈለግሽው? ለምንድን ነው አንተስ ምስጋና እንዲከራከረው የፈለግከው? ከምስጋና ምንድን ነው ማየት የፈለግከው? ማረጋገጥ የምትፈልገው ነገር አለ? ስነ ልቦናዊ መገምገም ትወጂ የለ? እስኪ ሞክሪያ። እባካችሁ መጨቃጨቃችሁን አቁሙ። አባ ምን ትሰራለህ እዚህ? ከገዛ ስራዬ እንደተባረርኩ ትዝ አይለኝም። አሁን የሚያስፈልግህ እረፍት ነው፣ ስራ አይደለም። ዶክተሮቹ እንዳልኩ ቢፈልጉ ኖሮ ከሆስፒታል አያስወጡኝም ነበር። የባለፈው ምሽት መስፍን ሊያደርግሽ የነበረውን ነገር መቼ ልትነግሪኝ አሰበሽ? ከእሱ ጋር ያለው ነገር ጨዋታ እንዳልሆነ ደጋግሜ ነግሬሻለሁ። አባ ልደብቅህ ፈልጌ አልነበረም። ቀጣዩ ስራችን ላይ ትኩረት ማድረግ ስለነበረብኝ ነው ዝም ያልኩት። አሁን እኔና መስፍን አብረን ለመስራት ስምምነት ላይ ደርሰናል። አይሆን ብሌን፣ አይሆንም። የእሱን ባህሪ አታውቂም። አውቃለሁ አባ፣ መስፍን ከመንገዳችን ዞር እስከሚል ድረስ ነው። ያም ቢሆን ጊዜ አለው። እሱን ለእኔ ተይው። ያም ሆነ ጊዜ ያስፈልገናል። ችግሩ እሱ ነው። ምንም ጊዜ የለንም። ምክንያቱም እሱን በደንብ አውቀዋለሁ። የሆነ ያሰበው በቀል አለ። ቆይ ስለ ጓደኝነታችሁ ስትቆረቆር የነበርከው አንተ አይደለም? ያና ይሄ ምን ያገናኘዋል? ስራ ስራ ነው። እንደዛ ከሆነ ምንም የሚያስጨንቅህ ነገር የለም።
መስፍን ምን እንደሚመታው አያውቅም። ጓደኛውን ዛሬ አላየሁትም። ምን ሆኖ ነው? ፈርቶ ቀርቶ ነው። ቴዲን ያናገርኩት አንተን አልጠየቅኩም። እንደ ነገረኛ ሰው በሰው ወሬ ላይ ጥልቀት ነው። ዛሬ ትምህርት ቤት አለ። እሺ እንዳለመታደል ሆኖ ተማሪ ምስጋና እዚህኛው ዙር ላይ አይሳተፍም። ጉሮሮን አሞት። ስለዚህ የዛሬ ውድድር አሸናፊ ነኝ ማለት ነው። ስለዚህ ሰላም፣ እንዴት ናችሁ? ምስጋና የምልክት ቋንቋ አስተርጓሚ ያስፈልጋል መሰለኝ። ጥሩ። ምስጋና ሊከላከለን ስለመጣ ሁላችሁም ቦታችሁን ያዙ። ሁላችሁም እንደምታውቁት ለክርክር የተመረጡት ርዕሶች የበለጠ ጥልቅ ጥናት እንዲያደርጉ የሚገፋፉ ናቸው። ሁሌም አሸናፊ የሚሆነው ሀሳብ ምን ያለው ነው? ማስረጃ ያለው። ትክክል። የክርክራችን ርዕስ አስተማሪን ያማከለና ያላማከለ የትምህርት አሰጣጥ ሂደት ውጤታማነት ላይ ነው። ልዑል መቀጠል ትችላለህ። ይገርማችኋል፣ የድሮ ትምህርት ቤት ስማር የሚያስፈልገን ነገር በሙሉ ተዘጋጅቶና ተሳንቶ ነበር የሚጠብቀን። ይህን ስላችሁ ትንሽ ግር ላችሁ ይችላል። ምክንያቱም ወደ ትምህርታችን ስንመጣ አስተማሪዎቻችንን ማዳመጥ ብቻ ነበር የኛ ስራ። ምክንያቱም አስተማሪዎቻችን ለኛ ምን ማስተማር እንዳለባቸው ጠንቅቀው ስለሚያውቁ። እናም ያለ ተጨማሪ ምንም አይነት ልፋት ማወቅ ያለብንን ብቻ አውቀን ለፈተና ዝግጁ እንሆን ነበር። እናም አስተማሪን ያማከለ የትምህርት አሰጣጥን የምንደግፍበትን ምክንያት አብራራለሁ። በመጀመሪያም የትምህርት ካሪኩለሙ ለእነሱ ይመጥናል የሚለውን የትምህርት ርዕስ ያወጣል። ያ ርዕስ ግን እኛ እናውቀው። ስለዚህ የአስተማሪዎቻችን እርዳታ ያስፈልገናል ማለት ነው። ሁለተኛው ነገር ደግሞ አስተማሪዎች ከኛ የተሻለ ርዕሱ ላይ ጥልቅ እውቀት አላቸው። ስለዚህ እኛ ርዕሱን ለመረዳት የፈጀብንን በወራት የሚያክል ጊዜ ውስጥ እነሱ በሰዓታት ውስጥ ፈተው ያስረዱናል ማለት ነው። እስኪ ከእናንተ መካከል አሳይመንት መስራት የሚወድ ማን ነው? እኔ አሳይመንት መስራት ጠልቼ አይደለም፣ ግን ደግሞ እኛ አንድ ርዕስ ላይ የምናጠፋውን ቀናቶች አስተማሪዎች በሰዓታት ውስጥ ሊያስረዱን አይችሉም። ወደ ስራ ስለተመለስን ሴሌብሬት ማድረግ አለብን። የመማር ትልቁ ግቡ ራስን በእውቀት መገንባት ነው። ለዚህ ደግሞ ከአስተማሪዎች የተሻለ እውቀትን ይመገበኛል ብዬ ማስበው ሰው የለም። እንግዲህ ዛሬ ትንሽ ጉሮሮዬን አሞኛል።
እሺ እውቀት የሚጀምረው ከማሰብና ከመጠየቅ ነው። ተፈጥሮን መመርመርና ነገሮች የሚሆኑበትን መንገድ ማወቅ ስንጀምር መማር እንችላለን ማለት ነው። ወረቀቱ ላይ የሰፈሩትን ሳይንቲስቶች መመልከት እንችላለን። እንዳለ መሰረታዊ የሚባል የቀለም እውቀት የላቸውም። ለምሳሌ ማይክል ፋራዳይን መመልከት እንችላለን። ማይክል ፋራዳይ ለምሳሌ የቀለም እውቀት የለውም። እንግዲህ የማይክል ፋራዳይ በመጽሐፍ መደብር ውስጥ ተቀጥሮ በሚሰራበት ወቅቱ የማንበብና የመጠየቅ ልምድ ነበረው። ያ የማንበብና የመጠየቅ ልምዱ የኤሌክትሪክ ማግኔቲክ ኢንደክሽንን ለመፍጠር ችሏል። እንግዲህ ያ የሆነበት ምክንያቱ ቁጭ ብሎ ትምህርት ቤት ሄደው በተማረው ትምህርት ሳይሆን የማንበብ ጉጉቱን። ሴሌብሬት እናድርግ ስትይ ሰማሁሽ ልበል? ስራ መጀመራችንን እያከበርሽ መሆን አለበት። ምን? ከዚህ በኋላ 50% እንከፋፈላለን። መገመት አችልም ልበል? እጆችሽ ላይ ያሉትን ትዕዛዞች ስጪ። ሰዎቼ እየጠበቁኝ ነው። እሺ፣ ዝርዝሩን እልክልሃለሁ። ነገ ስለ ሀብታም ጓደኞችሽ እናወራለን። በእነርሱ ጥሩ ገንዘብ እንደምንሰራ አልጠራጠርም። ምን እየተካሄደ ነው ብለህ? ምንም እየገባኝ አይደለም። ደንበኞቹን ሁሉ አጣ። ስለዚህ ሌላ እድል እንደሌለ የአስተማሪዎቻችን ድጋፍ ያስፈልገን ነው እያልኩ አይደለም። አንድን ነገር ለማወቅ በምናደርገው ጥረት ውስጥ ብዙ ነገሮችን እንማራለን። ያ ግን የሚሆነው በራሳችን የመፈለግ ልምድ ሲኖረን ብቻ ነው። ስለዚህ የሰው ልጅ ከሚናገረው ይልቅ በራሱ ፈልጎ የሚያገኘው ነገር የገዘፍ እንደሆነ ነው። እሺ፣ ስለዚህ እዚህ የተሰበሰብነው ተማሪዎች በሙሉ እዚህ ትምህርት ቤት ውስጥ መጥተን ከምናገኘው አስተማሪዎችን ከሚሰጡን ከምናገኘው እውቀት ውስጥ በበለጠ ራሳችን ፈልገን የምናገኛቸው እልፍ ናቸው። ስለዚህ በአንድ ወቅት ትልቁ ሳይንቲስት አልበርት አይንስታይን በተናገረው ንግግር ክርክር ይዘጋለሁ ማለት ነው። የእውቀት ብቸኛና ትልቁ ምንጩ ልምድ ነው።